ምን እያደረግሽ ነው? ምን እያደረግሽ ነው? ምን አደረኩኝ? ይኸውልሽ ይሄ እኮ ትዳር ነው። እቤቴ ውስጥ እንዴት ትመጫለሽ? ምን አሰበሽ ነው? ምን እንዳድርግ ጠብቀህ ነበር? ቀስ በይ ተረጋጊ፣ ሁሉንም አስተካክለዋለሁ ብዬሽ ቤቴ ድረስ ትመጫለሽ? ስንት ጊዜ ልጠብቅህ? ባይ የምትመጣ ነገር አይደለም። ዋጋ እንደውም ልንገርህ አይደለ ነፍሰ ጡር ነኝ ካልኩ በኋላ ትተኸኛል፣ ችላ ብለኸኛል። አንተ በጣም ነው እንግዲህ አምጣው መሬቱን አላስደርስም አለች። እኛ ምኑን ንግባ? እኛ ቆይ የአባታችንን መሬት የማግኘት መብት የለንም ወይ? እኛ ፍርድ ቤት መገተሩ ጠፍቶን ነው ወይ? ለምንድን ነው ማሰጠን? ልጆች እኛ እናታችንን መክሰስ ከብዶን ነው እንጂ እንዲሁ ብታያቸው እንዲህ ክስር እያሉ ተመስገን። ይቅርበኝ ይቅርበኝ። ዋ ምንሽ ነው? ይቅርበኝ። ምን መጥቶ ነው? ምንድን ነው? በባለፈው ዋሽቻለሁ። ይቅርበኝ። ምንድን ነው ዋሽሽ? ደግሞ ቁጭ በይ። ዋ ምን ሰውረተን ነው የምትዋሺ ደግሞ? ዋጋ ይችን ደግሞ ያሻት የሚያንስ ከሆነ ጨምርሻለሁ። እንግዲህ እንደምታውቁት እናታችን አባታችንን ነዝንዛ ጨቅጭቃ አልወጣ አላስገባ ብላ በመጨረሻ ሞት እንደገላገለው እናውቃለን። አሁንም ቢሆን የእሱ የነበረ ንብረት ይዛ መቀመጥ ያለባት አይመስለኝም። እንዲያውስ ደግሞ ልትቀመጥ ነው? አባቴ እኮ አንድ ቀን እሁ ብሎ እንኳን እርፍ ብሎ ታሞ ሳይተኛ እኮ ነው የቀረ። እንደተንከለከለ እኮ ነው። ደግነቱ አላየም ይሄንን ሁሉ ነገር ሲሆን እንጂ እንደ ጓደኞቼ ዛሬ ተናቴ ቤት ተድሬ መውጣት አቅቶኝ ነው አንተ ላይ ተመጥቼ የተደረብኩበት። እሷን እኔ አሁን ያለኝን ንብረት ቦግ አድርጋ እንድትከፍልልኝ ነው የምፈልገው። በቃ እኔ ሌላ ነገር አልፈልግም። ላንተም ሸክም ሆነ አልፈልግም። ወንድም ማለት ይቺ ልጅ ናት አንድ ትንሽ እንስ ብላ የምታስቸግረን። ግድ የለም ይኸውልሽ አንቺ ነሽ እንግዲህ ትንሽ ነፍስ አላውቅ ብለሽ ያስቸገርሽን። ለዛ ነው ይሄ እንዲገባሽ ብዬ ነው አሁን ቤት አምጥቼ ያስቀመጥኩሽ። ነፍስ ወቂ እና እንደሚሆን እናርገው። አሁን ይልቅስ ወይንሸትን ሄደን እናግኛትና የሚባለው ይባልና እሷ እንንገራትና ከፍለ የምትሰጠን ተሆነ ትስተን። በቃ አለበለዚያ ሌላ ነገር ነው የሚፈጠር። እውነታችሁን ነው። ከዚህ በኋላ እቺ ሴትዮ አንድ ነገር ስትሆን ጎረቤት ሊወርስ ነው ምን ሊወርስ ነው? እንደያድሽ አሁን ዞሮ ሚስጥራችንን እንደ ሚስጥር እንያዘው። ከቤትም አሁን እዚህ አውጥቼ እዚህ ማወራችሁ ሚስቴ ትንሽ ምራሷ አቆጥበው ለየማንም ትዘሯለሽ ብዬ ነው ይዣቸው የመጣው። እሱማ ደጋረከ። እኔ እኮ ስጠራኝ እንደውም ምን ልትለኝ ነው? ምን ሰምተህ ነው ብዬ። ዞሮ አሁን ሄደን ትልቂትን እናናግራት መጀመሪያ። ተነሱ እንሂድ። በቃ እስካሁን ድረስ ተዝናንታበታለች እናቴ። አባቴ ተደርሶ አርባውንም አላወጣችሁ በስርዓቱ። አድኛ አንድ ቦታ ደርሼበት እንመጣ። የት ልትሄጂ? እዚህ የሆነ ቦታ ነው ደርሼ እንመጣ። ወይንሸት እነ ባይጨኮ እየመጡ ነው። እና ይምጣ። አንቺን ፈልጎሽ ነው። የምንመካከረው ነገር አለ። ይልቅ ቁጭ በይ። እኔ እናንተ ነው የምንመካከር ወይስ ከነ ባይጨ ጋር አብረን? ያው የጋራ ጉዳይ ነው። ምን መመካከር ያስፈልጋል ብለኝ ነው። ወይንሸት ባይጨ እያለ ያለውን ነገር እሽሽ በይው። እሱ በሳለሁ ጥሩ ልጅ ነው። ወይ አዱኛ ምን ነው እሺ የምለው? ይኸውልሽ ወይንሸት የአባትሽን ድርሻ አንቺም ተቀበይ። እነሱም ምን ጠይቅ የአባታችንን ድርሻ ተቀብለን መሬታችንን እንቀበላት። ሰትቤት ምን ታደርጓለች እንግዲህ እያሉ ነው። አንቺም ደግሞ የሚደርስሽን ድርሻ እንደወጉ እንደ ልጅነትሽ ተቀብለሽ እኛም ኑሯችንን ደጎም ደገፍ እናርገው። ተወዱኛ እንዴት ነው ሰትቤት በቁም እያለች እንዴት ነው እንዲያርጋ ሰድጋ እንዴት ነው የአባቴን መሬት አንቺ እናምጭ ብዬ መከስ እንዴት ያለ ነገር ነው? ይኸውልሽ በህይወት ባትኖር ኖሮማ መጠየቅ የማይጠበቅብንም ነበር። አሁን በህይወት እያለች የሷን እኮ አላልንም እኮ። አሁን እናንተ እኮ ይኸውልሽ እንደ ልጅ አንቺ እኮ እንደው ሞኝ ሆነሽ ነው ብዙ ነገር እንደው ስለማታውቂ ነው እንጂ እንደው ሞኝነት አይደለም አዱኛ። ታው እኔ በዚህ ጉዳይ ምንም ደጋግመህ አንተም አይደለም እነዛ እነባይ ጨክርም እንዳይነሱብኝ በቃ አልፈልግም። እኔ ምንም ቢሆን አሳድጋ ዛሬ እሷ በቁማ እኛን ለዚህ ያበቃችን እኮ እሷ ናት። በቁም ሳለሽ ለምንድን ነው መሬት አምጪ ብዬ ነው ከሷ ጋር ሌላ ሰጥ አገባ ውስጥ መገባ ደና ያሳደገችኝንስ መቀያየም ትዳር እንዳልሆነ ነው ያስኩትኝ። እንዴው ሴት ልምራው የምትለው ጎጆ አወዳደቁ የከፋን የሚል ስትል እምልሽን ብሰሚኝ ምን አለ? እኔ አባወራ ነኝ አይደለ? ይኸውልሽ የሚገባሽን በውርስ ያገኘሽውን ነገር አልፈልግም ብለሽ ጀርባስ መስጠት ዝም ማለትም እኮ አልፈልግም ማለት እኮ ነው።
አትፈልጊውም መሬቱን ያባትሽን ድርሻ? አይደለም የኔ እናንተ ትዳር በውርስ ልንኖር ነው እንዴ? ተመካከርን እናንተ የተጋባንስ የእናት አባት መሬት ወርሰን ልንኖር ነው እንዴ? ይኸውልሽ በውርስ ልንኖር አይደለም፣ ግን የውርስም ሆነ የሆነ እድል ነገር ሲመጣ ደግሞ ተቀብሎ ኑሮሽን መደጎም ነው። አይ ይሄ እድል አይደለም፣ ይሄ እድል አይደለም። ይሄ የአንድን ሰው ህይወት አጨልሞ እንደ እናቴ ሆና ያሳደገ ምንም የእንጀራ እናቴ ብትሆን እኮ እንደ እናት ሆና ነው ያሳደገች። ስለዚህ አሁን መሬት ስጪ ብዬ እኔ እሷ ፊትም አልቆምም። ይሄ ትልቅ ውርደት ነው ለኔ። አዱኛ ደግሞ እና አልፈልግም ነው ዝም ነው የምትይ? አዎ እግዚአብሔር ምን የዛ ጊዜ ታጣ። አይ በገንዘብ እጅሽ ይሄን ጎጆ እያፈረስሽ ነው። ይኸውልሽ የምትሰሚኝ እንኳን ስሚኝ። ይኸውልሽ አሁን እኔ አይበለውና እናትና አባቴን ባጣ እንዴ አንዷን ነገር አስቀራለሁ አምጥቼ እዚህ አይደለም አመጣሁት ማለት ላንቺ ሆነ ማለት አይደለም። በስማ አንተ እንዴት ያለ ሰው ነህ? እንዴት ነው አንተ ተገንዘብ ተሰው ልጅ የሰው ገንዘብን የምታስመርጥ? እናት ካንቺ ጋር አብረን መኖር ከጀመርን ጀምሮ ማለት ነው የጓዳችን አንድ ቀን ሞልቶ ያውቅም። በዚህ ጎደለን የምትይ ይቅር አነስ እንኳን ከሳሙና እንኳን ጎደለ ትይኛለሽ። እና ቢጎድስ ያ ነገር እንዳይመጣ ከፈለግሽ የሚገባሽን ንብረትሽን የአባትሽን ድርሻ አምጡ ብለሽ ተቀበይ። ትሰማኛለህ አዱኛ? ከዚህ በኋላ በእናት አባት ውርስ ከኔ ጋር የምትኖር ከሆነ እዚህ ላይ ያበቃል የኔ እናንተ ትዳር። በቃ አሁን የምደርስበት ቦታ አለ። ታለም ሰነድ አቤት እንደው አንቺዬ እንደው እነዚህ ልጆች እንደው ምን ብታረጊያቸው ነው እንደው ሁሎችም እንደው ጥርግ ብለው የሄዱ እንደው ምን ሆነው ነው? ወይኔ ያለ መበድል እናትስ አንቺስ ታውቂው የለ መበድል እናትስ ቢሆን ይሁን ማስከፋ እናትስ ቢሆን ይሁን እንዴው ቢሆንስ ባስከፋቸውስ እናታቸው አይደለው? እንዴው ይሄን ተናገርኩ ሳልል አለም ብለው እንዴው እንዲች ብለው ነው የተነሱብኝ እንዳሉ ይገርምሻል። እንደው ጥሩ ስራም አይደል እንደው ባይሆን ያቺ ትንሽት እንኳን ብትቀርልሽ ምን ውሃ ጠልቃ እንኳን ብትሰጥሽ እንዴው እንኳን ልጅና እንዴው ቢያዩኝም ባዩኝም አልወደዱም። በይሰሞን ልሙትልሽ የማደርገው ቅጡ ጠፍቶኛል። ለነገሩ እንዲህ ብዬ አንጀቴን ኩምትር ስል አንድ ነገር አይሆኑብኝ። ሌላ ምለው ነገር የለም። ታዩ አትዘኝ። ምን ሲሆን እናት አይደለሽ? ታዩ ልጅ ምን ጊዜ ማስቀይም ሆነው አደራሽን የሱ ልጅ ብትይ የኔ ልጅ ብትይ እንደ እናት ቁፍ አድርጌ የሱ ልጅ እንኳን ማረግ ያሳየው እናት እንዲህ ሆናለሁ። አደራሽ ልጅ እኮ አንድ አንጀት ነው። አንቺ ታለም ስንድ እንደው እኛ እናት ሆነን አንጀታችን አይችልም። ምንም ቢያረጉን አንጀታችን አይችልም። እንደው አሁን እንደው አሙሽ ብትተኝ እንደው በር እንኳን የሚከፍት እንደው እሳት እንኳን የሚያጌ ሰው ይጠፋል። ኧረ ጠላትሽ እናቴ አሁንም አደርገው ቅጡ ጠፍቶኝ እኔ እኮ ይሄን አለችን ይሄን አደረገች ቢሉኝ እኮ ጥሩ የፈለገው ብታርግ እናት አይደለሽ? እናት እንደው ምን ብታርግ እናት ተጥላት ትከዳለች? ነውር አይደለ? ልክ ነሽ። ለማን ላውራው ስል እንደው መጣሽልኝ አይናለ እንደው ለማን ልንገረው ስል ጥሩም አልሰሩ ግን ዞሮ ተይው አትዘኝ። እንደው እሱዋ አዝሮ በራሱ እደው አይለቅሽም። አዝሮ በራሱ ሆናለሁኝ። አትዘኝ። አረግ ምንም አይንካቸው ምንም አይድረስባቸው ዞሮ ይመጣሉ። አሁን እንደፈለጋቸው እናቴ ተይው አንቺ አይክፋሽ። የሚቸግርሽ ነገር ታልጠሪን እኛንም እንመጣለን። አንዳንድ ቀን እናግዝሻለን። አይዞሽ። አገር ይባርክ። አሁንም ያቺ እኔቱ ልጅ ትምጣና ታስተዳድርሽ። እንደው ልቦናቸው እስኪመለስ ድረስ እንደ ለሰውስ ጥሩ ይሆናሉ። አንቺ አይናለ ተጉያሽ ተነጥቀሽ ተጎረቤት ማምጣቱ ተውና ከዚህ በላይ ወንዱ አንድ ነገር ሆነሽ ኋላ ወየ ምን ያደርግልኛል? ትምጣና ማታ ታስተዳድርሽ። ጧትን ቤቲትን ከፍታ ጠራርጋ ሳት ትራጊ ይዘ ትመጣለች። ችግር የለውም። እንደው ቀር እንዳይልሽ አደራሽ። እሺ ወይንሸት ቤቶች የት ነው ባይጨከን እንዴት ሰላም ነው? እንዴት አላችሁ? ደህና ናችሁ? ኖሩ አሁን እኮ አንድ እሷ ነገር መች ሞላላታል ብላችሁ ነው። አንድ አስቸኳይ ጉዳይ ነበረ፣ ወደዛ ሄደች። ከኔ ጋራም እንደው ስንጨዋወት ቆየንና እናንተ እንዴት አደረጋችሁ? ይልቅ እኔ እኮ አሁን እናንተ እንደምጠብቁ አይነግሪያታለሁ። ደውዬ ባዱኛ ቆየን መጣን ብዬ እንዴ የሷ ነገር መችስ ቶት የሷን ነገር ለኔ ጣሉት። ያው እኔ ስላለሁኝ እኔ እንግዲህ ከኔ ጋራ ተነጋግረን አዎ አለች። እንደው እሷም እናንተንም ያው ወንድሞች ናችሁ ከሚል እህቶች ናችሁ በሚል ያው ላለማስከፋት እናንተንም ነው እስካሁን ዝም ብላ ቁጭ ያለች። አውርታችሁበታል እንጂ በደንብ ነገርኳት። ያው አንተ ጫፍ ስላልከኝ እኔ እንደውም ዝም ብዬ ገፋ አድርጌ
ነው እንትን ያልኩት። አይ እውነቱን እኮ ነው። ድሮም ወይንሸት እኛን ብላ ነው። አዎ እኛ እናንተም ብላ የእነሱን ነገር ተሞኘ ነው ይበቃናል። ደግሞ ከዚህ በኋላ ደግሞ ዝም ምንድነው? ግን እኔ የምለው እንደው እሳቸውስ ቢሆን እንግዲህ አብዬ መችስ እንደው ተሰቃይተው እንደዛ እንደው ሳይሞላላቸው አረፉ። እንደው መችስ ምን ይደረግ አፈሩ ይቅለላቸውና። አሁን ግን እኔ የምለው ይሄን ያክል ጊዜ 1 አመት ያክል ጊዜ እሳቸው ዝም ማለት ትክክል ናቸው? ግን ልጆች አላችሁ፣ የሰውየውን ድርሻ ለእናንተ ሰጠው። እሳቸውም እንደ ቢሻቸው ቢሆኑ ምን ችግር አለው? እንዴት ዝም ይላሉ? እኔ እኮ ግራ አጋቡኝ እሳቸው። አሁን እኔ እኮ እንደውም ሌላም ነገር ፈራ ጀመረ። እንዴት ብትሉ መችስ እንግዲህ ያው ገና ናቸው እሳቸውም ያው እድሜያቸውም ገና ናቸው። እንግዲህ መችስ ውሃ አጣጭም ሊያስፈልጋቸው ይችላል። ያው ሰው ናቸው እንደምታውቁት። አሁን ሰውም እኮ ይሄን ያየ እኮ በጎን እኮ ልግባ ማለቱ አይጠይቅም። ያ ሁሉ አሰጋኝ። እንደው እናንተም እንዳትደፈሩ በሚል የእናቶቿ ልጆች አሉ። እንዲያው ተወረሰች፣ ለነሱ ነው የምታወርሳቸው። አሁንም ቢሆን እኔ አባቴን አንገብግባ ደፍተዋለች። አባቴ እንደ ሰው እንኳን እንደ ልቡ ገብቶ አልጠየቀውም። ተኝቶ የሚፈልገውን ነገር ያማረውን ነገር አልበላም። አሁን እኔ ዞሮ ይቺ ሴትዮ ተነስታ ለዘመዶቿ ተማውረሷ በፊት መሬቱን ተመስጠቷ በፊት እኩል ቦግ አድርገን እንካፈል ነው የኔ ሀሳብ። አዎ በቃ ይሄ እናንተ አሁን ትክክለኛ ቁም ነገር ያለው እንደው ትክክለኛ ነገር ነው ያነሳው። ምን አለ መሰለህ የእናንተን መሬት ያዙ። አዎ ከዛ እንጥቀበላት ማይጠቀሉ መሬት እንቀበል ይወዳይ በአራታችንም ስም። አዎ ከዛ ቀስ ብለኛ እንደሚሆን እንከፋፈሏለን። አዎ ያ ይሻላል። ምናልባት ደግሞ እንግዲህ እሳቸውም ምናልባት እንዲገፋ ብሎ ሲጠየቁ እናትም ከመሆናቸው አኳያ እንደው ገፋ አድርገውም ሊሰጧችሁ ይችላሉ። ከሳቸውም ጨምረው ሊሰጡ ይችላሉ። እንዴ አትበሉ ይቀበሉ። አዱኛ ጣብም አይላት እስቲ የራሳችንን ትስጠን። አሁን ወይንሸትም እንደው እግዚአብሔር ይመስገን እንደው ቤቷን ሰርታ ተቀምጣለች። እኛ ሁለታችን እሱ ቤት ላይ ተዘፍዝፈን አንደኛ ሚስቴ ጥሩ ሰው ባትሆን እስከ ዛሬ እንቆያለን። እኔ የሚያሳስበኝም የእናንተ ከዚህ አሁን እኮ ደግሞ ይህች ልጅ እኛስ ራሳችንን አውቀናል። እኔ እኮ ሀገር ለቅቄም ቢሆን መስራት አላቃተኝ። ይህች ልጅ ዛሬ ነገ የአባቷን ሀብት ተካፍላ ካልተቀመጠኝ ማን ሊያስተዳድራት ነው? ሰውም እኮ ይሰለቻል። የሁሉት እንግዲህ ዓለም ስንድን የማመጣጥ መሬቱን ጥማዶ ሊሰጡት ነው ሲባል ሰምቼ፣ መቼም እንግዲህ ከኔ የቀረበ ሰው የለም እዚህ ሰፈር። ያውቁኛል፣ እሰራለሁ፣ እለፋለሁ። መቼም እንደኔ የሚለፋ የለም። አልጠራቀምልኛል እንጂ መሬቱን ምኑም አንሶኝ ትንሽ እና እንደው የእሱን መሬት ሊያስጠምዱት ነው ሲባል ዛሬ ወደ እሱ መጣሁ ጠዋት። እንደው ምንም ስራ ሳልሰራ የኔ መሬት እኮ ሲጠመድ ልጆቹን ጠይቄ ተነሱ ተማክሬ ነው እንጂ እንዲሁ ዝም ብዬ እኔማ ተጠመዱት ብዬ አልሰጣበው ከዚህ በፊት። ያው እንደው መቼም ቢጠይቋቸውም አሁን ባይጨክን ነው እንግዲህ ባይጨክን ጋር መቼም ያውቁናል ምን ያህል እንደምንግባባም። ከሱና ከኔ በላይ ወዳጅነትም የለም። እሱም ደግሞ የሚያውቁኝ ነኝ። ያው እኔ እንደው መቼም ከኔ አልፈው ለሌላ ሰው ቢሰጡትም ያን ያህል ለሚሆንና ያው እኔ እዚሁ አጠገቦትም ስለሆንኩ ሌላም ስራ እንደው ያለችትን ነገር አግዛለሁ። ወይ ጉዴ! እንደው ደግሞ እቺ አይደለች እንደውስ ደህና ነሽ? ደህና ናችሁ? አለን። አሁን እኮ አዱኛ ላይ ቆይተን እየመጣን ይሁን ብላለች ሲለን ጊዜ ደስ ብሎን ዝም ብለን ወጣን እና መቼ እንሂድ ብለሽ ነው? የት እንዬ ላይ ነው እንጂ። ቆይ እናንተ ግን አታፍሩ? ምን አይነት እንደው ምን ያላችሁ ናችሁ? እንዲህ አድርጋ አሳድጋ አሁን ተናታችሁ በቁሟ ሳለች ሳትሞት መሬት ስጭ ብሎ በክሰስ ምን የሚሉት ነው? እኔስ እንደው አንቺ ሲጀመር ቋንቋሽ የማይገበኝ እንደው ቋንቋ እዛው ከሱ ጋር እንጨርሳለን ካዱኛ ጋር ማን ስላለ በእናቴም ሆነ በአባቴ መሬት የማዝዘው እኔ ነኝ። እናቴ ማለት ናት። አዎ ስንት ጊዜ ነው የምትቀያየሪ? እኔ አልፈልግም። በቃ እሷን ምንም ነገር ስጪ ብዬ እሷ ፊት አልቆም ብዬ ነገር አንቺማ ምን ታረጊ እናቴ? የሞላ ቤት ይዘሽ ነው ተቀምጠሽ። አዎ እናውቃለን እኮ ወይንሸት ማን የት እንድረስልሽ? ሲጀመር አንቺ ለምንድን ነው እናትሽ የማታሳዝንሽ? ለባዶ ቤት ጎልታችኋት ወጣችሁ። ለምንድን ነው የምታሳዝነኝ? አባቴን እንደዛ አንገብግባ ደፍታም ለምንድን ነው የምታሳዝነኝ? ለአንቺ እናት እኮ ናት። እናትሽ እኮ ናት። ስንት ለፍታ ያሳደገች እናት እኮ ናት። ዝም ብለሽ አታቀርቢ። እናውቀዋለን እኮ ስጋ አይደላችሁም። ምንድን ነው እና ባልሆነ የምታሽቃብጭ ነው? ለማውረስ አስበሻል? በስተያለሽ ነገር አታውሪ እመቤት። ይኸውልሽ ዝም ብለሽ እኔ እስካሁን ዝም ብዬሻለሁ። የራስሽን እንደ ፍጥርጥርሽ የአባትሽን መካፈል ትችያለሽ። እኔ የአባቴንም የሁሉ ነገር አልካፈልም። አባቴን ሲናተስ ብዬ መች ተጎንሽ ታገኛለሽ። በማን ለመጎዝጎዝ ነው እንደዚህ? ትሰሚኛለሽ ወይንሸት? ይሄን ነገር እኮ አንቺ ነበርሽ መንገድ ማሳየት መምራት የነበረብሽ። እኔ አንቺ ነሽ የግል ልጅ አንቺ ነበርሽ እና የግል ሆነ እኮ
አንተ አምጣ ከወለደች እኔ የአባቴ ልጅ ሰው በቃ ባይጨክና መተሳገር ንግግር አያስፈልግም። አንቺ ጤነኛ አይደለሽም እናት አለ። አንቺ እንደው እየሞላ ቤት ይዘሽ አይደል በቃ ያም ሆነ አይቀርም፣ ይሄ መሬት አይቀርም። በዛም ተባለ በዛ አይደልኝ እኔ አያገባኝም። እንደው ወይንሻት እንደው ስሞትልሽ እንደው ስሞትልሽ እንደው እሺ በይ እንደው ግድ የለም እሺ በይ እንደው ግድ የለም እሺ በይ አይቀርም እንደው አይቀርም። እንደው ለእናታችሁ እናንተ ይሄ ነው ውለቷ። እናት እንዲያ ብላ አመጣ ለወለደች ይሄ ነው ውለታችሁ። በቃ አንቺ ምንድነው የሚያንገበግብሽ? እና የወለደች መሬት አምጪ እባብ ቤት ኮለታችሁ አስመጣችሁ። የሞተሽ ጊዜ ግን ቢሳቢስቲ ሳንቲም ታባቴ ንብረት ሳልካፈል ተቀረው እኔ ቤት አይደለሁ። ወራዳ ዝም ብለሽ እንትና አታቦቅንጭ አቦቅነጭ ምን ትላለች እንዴ? ታለም አይናለም አቤት ሰላም ዋሉ። እንዴት ዋሉ? ሰላም ነው? አባው ደህና ዋሉ። እንዴት ዋልክ? እግዚአብሔር እና ነጅ ወደ ቤት ግባ። ኧረ ይተውት፣ ቸኩላለሁ። እስኪ ይምጡ፣ እስኪ አንዴ የማዋየሁት ጉዳይ ኧረ ና ግባ በሞቴ። ኧረ ይምጡ፣ ችግር የለውም ልሄዳለሁ። ምን በደጅ ሆነ ብዬ ነው እንጂ ደህና አይደለም እንዴ? ኧረ ደህና ነኝ። እሱስ እንደው ትንሽ አንድ አስቸኳይ ጉዳይ ገጠመችኝ። ምን ገጠመኝ? እሱ ላወው። ኧረ ደህና ነኝ። ያው መቼም ኑሮውን ያውቁታል። የእርሻው ወቅት ደረሰና ያቺ ታለም ስንዱ መሬቱን ታከራዩዋለች ሲባል ሰምቼ ሀጀ ጠይቄያቸው ነበረ። ዛዛ ብለው ደግሞ አሁን ደግሞ ለሌላ ሰው ሊያከራዩት ነው ሲባል ሰምቼ እንደው ከሱ ጋር ስለሚቀራረቡ እሱ እኔን መቼም ያውቁኛል። እንወጣም መንገባ በአንድ ላይ ነው። አንድ መሬት ብቻ ሆናብኝ እንደው የዘንድሮን ብቻ እንደው አከራይተው ቢከርሙ ብዬ ነበር። እንዴት አከራዩዋል ብለህ እርግጠኛ ነህ? ኧረ እርግጠኛ ነኝ። እሱም አደጃቸውም ሀጀ እንደው መቼም ችግር የለውም ብለው ነበረ። ግን ልጆችን ላማክራቸውና ምናምን ብለው አሁን ደግሞ ፍንጩን ስሰማ ለሌላ ሰው ሊያከራዩት ነው የሚባል ወሬ ሰማሁና እኔ መቼም አንድ መሬት ነው ይዤ ያውቋታል። ያቺ ፎቃቃ መሬት ናት። እንደው ምንም የሚወጣላት ነገር የለምና ደህና በሬዎች አዘጋጅቼ ነበር። እንደው እንደምንም ብለው እንደው የዘንድሮ እንደው አስማምተውኝ የዘንድሮን ብቻ ተከራይቻት ብከርም ብዬ ነበር። እና ምን ካከራየችው ምን ችግር አለው? ጠይቃታለሁ። እኔ ግን አልሰማሁም እንደምታከራየው። እሱስ መስማትስ እኔስ ቆየሁ የሰማሁ። እንደው ከነገ ዛሬ ብዬ ልጆችንም ያን ባይጨክንንም አግኝቼ አወራዋለሁ ብዬ ነበር። አላገኘሁትም፣ አላገጣጥመኝ አለ። ድጋሚ ቤት መሄድም አልመቸኝ አለና እንደው ስራው ምኑ እንትን አልልኝ አለ፣ አልጠራቀምልኝ አለ። እንደው በሷ በኩል እንደው እንደምንም ብለው የዘንድሮን ብቻ ቀጣይ መቼም እንግዲህ ችግር የለውም ጠይቃታለሁ። ካከራየችው ደግሞ እንዴት አንተ ያልወሰድከው ያልተከራየው ማን ሊከራየው ነው? ጥሩ ልጅ ነህ፣ እንደማይሆን ሁሌ ለስራ የቆምክ ነህ። ችግር የለው በዚህ ሰዓት ታስብ፣ እነግራታለሁ። እውነተኛ ልታከራየው ከሆነ ችግር የለውም። እሱን ሰምቻለሁ። እንደው በሷ በኩል መቼም እሷ እንደው ያውቁታል ውስጤንና እንደው መቼም ከመልፋት እንደው ከመስራት ውጭ ሌላ ነገር አላውቅም፣ ያውቃሉ። እና እንደው እንደምን ብለው እንደው ውለታውንም አላጠፋም። ኧረ ደግሞ እዚህ ውለታ ችግር የለውም፣ እነግራታለሁ። በሉት እና ነገባ እንጂ እመድባት ጉዳይ አለችኝ። እና ይዞ ና ውሃ ጠጥተህ ትሄዳለህ። ይተው ይያናል። በሉ ደህና ይዋሉ። በሉ እሺ፣ ያገናኘን። አሜን። እና እንዲሁ ታለም ስንድ እንግዲህ መችስ አንቺም እንዲሁ መችስ ያሁን ዘመን ልጅ እንብለው ሆነ እንብለው ነው፣ ሌላ ነገር መችም አልሆነም። እና አንቺም ቢሆን እንዲሁ ብትሰጫቸው እንዲሁ ምን ቸገረሽ? ያለውን የአባታችንን ድርስ ነው ያሉ እንግዲህ የነገሩኝ። የአባታችንን ድርስ አልሰጠችንም ወይ አታጓል። እኔ እኮ ይሄንን ግልጽ አድርገው ለኔ ቢነግሩኝ እንደዚህ ኩርፍ ቅልል ብለው ሄደው እሷን ጨምረው ከሚያስቸግሯት ምን አለ እናቴ ይሄንን አድርጊልኝ ቢሉኝ እንኳን ያባታቸው የኔንስ ቢሆን ማን ይወስደዋል? አደራሽ አንቺ አታጓይ። እሱማ ማን ይወስደዋል? ለዕለቱ ግን እነሱ ምን አሰቡ መሰለሽ? ብትሰጠን አስባ እኛ ተምንጠይቅ ተኛ አፍስ ተሚወጣ ተምትጠብቅ ብትሰጠን አስባ ነገ ተነገ ወዲያ ምች ሰትዮ ብቻዋን ተቀምጣ እንደው ያሉ ነገር ወደ አንዴ ተጠጋች እንደሆነ ነው ስጋታቸው። እኔን ወደ አንዱ ታልተጠጋች ድንገት ብትጠጋስ ነው። አሁን ብትጠጋስ ነው እንደው ድንገት ነው። እኔ ነኝ ያሰብኩት፣ ይሄን እንኳን እኔ ነኝ ያሰብኩት። እነሱ ንብረት ነው ያሉ እንጂ ብትጠጋ አላሉም። ግን ምኑ ይታወቃል? አሁን አንቺ እንዲው ስተመቸ ብቻያን ብለሽ ብትጠጊ ይሄ መሬት ውሃ በለው ነው። ምንድነው ሰው የኋላ ኩበት መሆናቸው ነው። እነዚህ እኔን ለማቋቋም ልጆችን ንቅል አድርጌ እሄዳለሁ ማለት ነው። አታጓጅ። እኔ አይታወቅም የሰው ነገር ብዙ አላውቅም። የልቆናጭሽን አታውቂውም። ታዩ አይ እንዳልልባቸው አይማ የለም ታዩ ስጫቸው፣ ይቁረጠው፣ አይወጭቀው፣ ይሰንጥቀው። ምን ይሰራልሻል? ሰንጥቅ አድርገሽ ብለሽ ስጫቸው። ሞች ታሪክ ለማን ይሆናል? እንኳን ያባታቸው የኔ ሀብት ለማን ይሆናል? በቃ ስጫቸው፣ ሙላውን ስጫቸው።
ስጫቸው ታዩ እዚያው ልጆች ነገራቸው ነው እንጂ ግራው ገረመኝ። መጣት አለም ስንድ በይ እናቴ እና እንዲያ ነው ምን አትለጎሚ አንዳንድ ጊዜም እያወራሽ እንጂ ይኸውልሽ እሷ ላይ ነው ጫነው የሆነ እኔ ያኮረፍኩ ብለው ሄደው እሷ ላይ ነው ጫነው የሆነ በይ እናቴ አትቆሙ እና እንዲያ ነው ታለም ስንድ እሺ ወይ ስምር ሰጥቶ መሄድንም የሚያክል ነገር የለም። ወይ ጉድ እንዴት ለኔ ነገርሽኝ ናኩ ነገር ምን ወይ ጉድ የገዛ ልጆች እንደዚህ አይነት ሀሳብ አስበው በገዛ ሀሳባቸው ይምጠለጠላሉ። ወይኔ አረግ አቤት እሽማ ጥላዬን ይዘሽልኝ ነይ። እሺ ጥላሁን ረስተው ሄደህ ምን አለበት ቤት እያለሁ ረስተዋል እንካ ብትይ ያለኝ እኔ ራሱ በር ላይ ያስቀምጠው ብታሳስቢኝ ምን ችግር አለ? ይደርሳል። ያየሽኝ ወንጠል ወንጠል እያልኩ ይኸውልሽ አረግ አሁን ቤት ተመለሽና ጣላይ ትንቦጭተሽ ቆይ። እሺ ምን እንዴት በሰላም እንግዳ አለብን። ምን እንግዳ ተገኘ ብዬ ነው ዛሬ እንግዳ አለብን። ይኸውልሽ ባይጨርሽ ልመጣ እና ለባይጨክን ነው የምመጣበት። ለባይጨክን አረግ ምን መሰለሽ ባይጨክን መሬት ሊወርስ አረ ከወረሰ በኋላ ደግሞ ሊሸጥልኝ ተስማምተን ጨርሰናል። እሺ ስለዚህ እሱን መንከባከብ አለብን። ኧረ እሺ እኔ አላወቅኩም። ለዚያ ነው የጠየቅኩት። አዎ መንከባከብ አለብን። እኔ ራሱ ስጠራው አንቱ ሲያዘዘኝ ወዴት ሲልከኝ አቤት ብዬ ነው እየታዘዝኩት ያለ። እሺ እና ይኸውልሽ እምልሽን አድርጊ እሺ። እሺ እና እንደዚህ አትሆንማ። ወጥ ነገርስ እንደው ማሻ ነገር ልቀቅል ይደርሳል። ይደርሳል። ቀቅ በል እንግዲህ ተዘጋጃች እጠብቃለሁ። መጣን በይ። እሺ እሺ ወይ ዋጋ ልክም አልሰራሽም። እንዴት እዚህ ድረስ ትመጫለሽ? ነገሬን ያለሁበትን ሁኔታውን ቤቴን እያወቅሽ ምን ላድርግ? አዱኛ አንተም ጠፋብኝ እኮ 1 ወር ሆነህ እኮ ከተገናኘ። እኔማ መች ሞላልኝ ብለሽ ነው እንዳልኩሽ የጀመርኩትን ነገር ላስተካክልና በቅጥ ካደረኩ በኋላ የኔና ያንቺን ነገርም እንደፈቀደው እናደርጋለን ብዬ ነው ያሰብኩ። እኔ እኮ ብመናታ ነው። በፊትማ ሲሆንልኝማ ቀን በቀን መጣ ነበር። አሁን ደግሞ አንቺስ እዚህ ደግሞ የምትደውይበት ሰዓት ትክክል ነው? አዱኛ እኔ ምን ላድርግ? ስልክ እኮ አይሰራም። በቃ ከስንት አንድ ቀን ነው የሚሰራልኝ ማታ። በዛ ላይ ስንት አመት ሙሉ ነው ሁሉ ጊዜ በቅጥ አድርገው ነው የምትለኝ። እያወቅሽ እንግዲህ እኔ በካቴና የተያዝኩ ሰው ነኝ። ምን ላድርግ? ጎጆዬን ዝም ብዬ በአንድ ቀን አልበትነው። አንድና አንዱን አስተካክዬ የሚደረገውን ነገር አድርጌ ከሷ ጋር ከተለያየን በኋላ ካንቺ ጋራ ነው። እኔ እኮ መኖር የምፈልግ ካንቺ ጋራ ነው። ይኸውልሽ አንቺ አሁን እዚህ አትምጭ። ስልክ ደግሞ ይኸውልሽ መደንገጤ ከሷ ጋር ተኝቼ ሌሊት ይደወላል። እንዴት በዛ ሰዓት ትደውያለሽ? እኔ እኮ ድምፅህን ባይሆንስ ነው ብዬ ነበር። የኔን ድምፅ ለመስማት ብለሽ እሷ ቀላል ሰው መስላሻለች? በዘነዘና ነው የምትለኝ እንደተኛው። ነግሬሻለሁ እኮ የምኖርበትን እሳት ውስጥ ነው ገብቼ ብዬሻለሁ። እኔ አሁን እንደውም ዛሬ እዚህ ድረስ ልመጣ የቻልኩበት ምክንያት ተጠንቅቄ ዛሬ ቀባረኩኝ። ቀባረኩ ምን ማለት ነው? አታረጊውም ዋጋ እንዴት ያደርግኛለሽ? እኔ ምን ላድርጋዱኝ? እንዴት ብዙ ነገር አውርተን ነግሬሽ አደራ ብዬሽ ደግሞ ችግር አለው? እንዋደድ አይደለ? እናሳድገዋለን። ይኸውልሽ እቤት ያለችትን ሁሌ እያሳሰብኳት እኮ ነው መርፌ ማስወጋት። ይሄን እኮ አንቺ ታስቢልኛለሽ ብዬ ነው። እንዴት መርፌ መወጋት፣ አንዴ ሄደሽ መወጋት እንዴት ትዘናጊያለሽ? ዙሮ ሆኗል። አሁን አብረን ሆነና እናሳድገው ልጆችን። ዋጋ ደስ አለ? ኧረ አላለኝም። እንዴት ነው ደስ የሚለኝ? አንዱ ቤት ከብዶኝ ግራ ተጋብቻለሁ እያልኩሽ ገና አንዱ ቤት ሳልፈታ አንቺ ጋር ትታዝና በቃ። ኧረ ትዳር ዝም ብሎ ተትቶ ይወጣል? ምን ችግር አለው? እሷን ታስመጣ እኔ ጋርም ትዳር ትመሰርታለህ። አሁን አንድ ነገር ብቻ ልንገርሽ፣ ከዚህ በኋላ ወደዚህ እንዳትመጭ። ይኸውልሽ ለአንቺም ለእኔም አስቸጋሪ ነው። በቃ ወደዚህ ቀዬ እንዳትመጭ። እዛው ሁኚ፣ እኔ ቀስ እያልኩ እመጣለሁ። ይሄን ነገር መፍትሄ ካለው የሆነ መፍትሄ ፍጠሪልኝ። አዱኛ ግን እኮ እኔ ሳላይ መዋል ማደሩ በጣም እየከበደኝ ነው። ይኸውልሽ እንድኖር እንድሰነብት ከፈለግሽ እንዲሁ እውነተኛ እንዲሁ ለእኔ ቅን ልቦና ካለሽ እንዲሁ ወደዚህ ቀዬ ደግመሽ እንዳትመጭ።
ወይንሸት ቀላል ሰው አይደለችም። እንግዲያማ አንተ ነው። እመጣለሁ። ምን ያክል ጊዜሽ ነው? 3 ግን ቆይ ባይጨ እንጂ እኛ ዝም ብለን ተምንትበሰበስ ያለውን ሽማግሌ ሰብሰብ አድርገን ዝም ብለን ቀጥታ መሬቱን ስጭና እንላት ይኸውልሽ እመቤት አሁን ጥሩ ሐሳብ ነው፣ ግን ጥሩ የማይሆንበት መንገድ ደግሞ አለ። ምን ነው ጥሩ የማይሆን? አሁን የእንጀራ ልጅ ተቀምጣ እኛ ልጆቿ ብንከስ ይኸው ልጆቿ ከሰሷት እነዚህ በልቶ አይጠግቦሽ ብለው የሰፈሩ የአካባቢውን ሰው ያገልናል። እኛ አይኔ ብላችሁ ነው የምንባል። ከመሬቱ ይበልጥብናል። ይለንስ ምን ያመጣል? ምን ጊዜም አንድ ሳምንት አውርቶ ዝም ይላል። ምን ችግር አለ? እንኳን ወደ እኔ ያሳመጣሽ ሊዞሮ ዞሮ እንዴት እናደርጋለን መሰለሽ? በዛም በዚህም ብለን የእንጀራ ልጅ ወይንሸት ስለሆነች እሷ ብከሳትም ወግ ነው የሚባል። የእንጀራ ልጅ ከሰሰቻት የሚባል እኛም በዛ እሷ በቀደደችው እንገባለን። እንዴት አድርገን እንግባ ነው እኮ አሁን በእጅ በእግሯ ገብተን ወይንሸት እንድከስ እናርግ። እሱ እኮ የጠፋ መለው ወንድም ጋሽ ያቺ ናት። እንደው ያቺ ናት አሁን ሂዳ የምትከሳት እያያት እያሽቀበጠቻት ከቴም ለመክሰስ እሱ ተልደኝም እናቴ ናት ነው። እሱማ ከልጅ በላይ ግን አሁን ይዳል። አሁን ጥሩ አዱኛ ራሱ ጥሩ መጥቷል ይላል። እንዲያማው አዱኛ እመቤት እኔም አንቺ ገና ሞሳነሽ እየር ብላቱን እንነግሯለን። መቼም በአዱኛ ቀልድ አታውቅም በትዳሯ እንደው ፈታሻለሁ ብሎ ሆነ ምን ብሎ እንደው እንዴትም አድርጎ እንድትከስ ማድረግ ነው። እንደው ባዱኛ እሺ ትላለች እንደው ተስማማለች ብለህ ያዘው እንጂ እሷ እንደሆነ አንዴ ተደረቀኝ ደረቀኝ ነው እንደው መቼም አትመለስም። ታዩማ ለባሏ ስትከያት ዞሮ እኔ እንትን ምለው የማያሽቀበብጠው ነገር የለኝም። በቃ ሽማግሌዎች ይላኩና ተስጠን ኋላ ቁርጥ ካወቅን ማየት ይቀራል መክሰሱ። ለምን አይን አይበላም? ከመሬት ይበልጣል እና ከመሬት አይበልጥም። የመጨረሻው አማራጭ ነው እሱ። መቤት አሁን እሺ ቁርሱ ምኑን በይማ ወይ ከብቶ ይኋ ለጥለቅላቸው መጀመሪያ ትንጋጭ ማገና ድልሽ ምኑን ታውቃለሽ አንቺ እኛም አልሆነልን። አይ ጥላው ኧረ ምን ታምር ሰላም አለ። እንዴት ዋልሽ? እንዴት ዋልሽ? ደህና ነሽ? ደህና ናችሁ? አለን መቼም ባይጨክን ደህና ነው። እሱማ ምን ይሆናል እናቴ ቤቱን ሙሉ አርጌ ሰጠዋለሁ። ምን ይጎልበታል? እኔ ነኝ እንጂ እድለኛ እኮ ነው። አንቺ እኮ ቁም ነገረኛ ነሽ። እኔ ልሙት አንቺ እንዴት የሰፈራችን ሴት አለሽ የለሽም የተባልሽ እሱ እንደሄደ ውሎ የሚያደርሰው አይደል? እንዴት አላውቀውም። ባይጨክን ትዳር በአንድ ጫንቃ መች ይሆናል ብለህ ነው ጥላው? ቢሆንም ይኸውልሽ አሁን የመሬቱን ጉዳይ እሱን ነገር ነው አተኩረሽ መያዝ ያለብሽ። ነገ አንቺ እኮ ትልቅ ሰው የምትሆኝበት እኮ ነው ይሄ መንገድ የመሬት ነገር። ኧረ እንደው ተወኝ እናቴ፣ ያላረኩት ነገር የለም እኮ እሱንም አስረዳሁት እንደው የሚገባው ነገርም የለም። አሁንም ይኸውልሽ ይቀርሻል። ስለሚቀርሽ ነው እኔ ካዚች መሬት በእጃችን ካልገባይ እኔ ትዳር የሚባል ነገር የለኝም። ትቻ ወልቸነ መድበው። አይ ጥላውን ያላልኩት መስሎ ነው። እንደውም ይገርማል። እንደውም አንድ ሁለት ቀን እንኳን መኝታ ነሳሁት፣ ግን የሚገባው ነገርም አይደለም። ለጥ ነው የሚል ለጥ የእናትና የአባቱ መብሬት እዛ ተቀምጦ እኛ እዚህ ይባስ ብሎ ደግሞ እህትና እህቶቹን ሰብስቦ ቤት ያምጣቸው አመጣቸው። በገንዛ ቤቴ እኮ ባዳ አደረገኝ። ባዳ እኮ ነው ያደረገኝ ጥላውን። እንደው ባይጨክን ይሄ ባይጨክን እውነት ባይጨክን እኔ ጓዳ ለጓዳ እንትን እላለሁ። እሱ እንደውም ወሬ እንዳልሰማችሁ ተደብቆ እኮ ወጣው ነው የሚያወሩ። አሃ እስኪ እንደው ጥላውን እስኪ አንተ እንኳን ሞክር። እኔማ ይኸውልሽ እኔማ ሲያገኘኝ እኮ እሺ እስቲ ቆይ ተረጋጋ ዛሬ ነገ ነው የሚለኝ። አሁን ይኸውልሽ ዋናው ቁልፉ ያለ አንቺ ጋር መቼም ሴት ልጅ መላናት ይባላል። እኔ አሁን እርምሽን ሀረጋው ሚስቴ ናት። እንዲሁ የሆነ ነገር እናርግ ካለችኝ ከተጫነችኝ ባንዲ እኮ ነው። እኔ ለትዳራችን እንለወጥ ከፍን በል ነው ያልኩኝ። የሆነች ነገርም ክፍት አድርገን እንስራ ነው ያልኩኝ። በቃ መች አልኩኝ እኔ ሌላ ነገር። እኔ ደግሞ ይኸውልሽ የምሰጣችሁ ብር ቀላል አይደለም። ዋኔማ የሸቀጥ ሱቅ ዛሬ የት ነው አስዩስ? ሸቀጥ ሱቅ ዛሬ በቀን ሳይሆን በሰዓት እየጨመረ ነው። ዛሬ የገዛሽው ነገ የገዛሽው ከነገ ወዲያ ምን አይል ትርፍ እንደምታገኙ አስዩ። እንግዲህ እሱንማ የሚያውቀው አንተ ነህ። እኔማ እሱንም እንክፈት አልኩ እኮ እና አይደለም ሸቀጥም እንክፈት አልኩ። ይኸውልሽ ይሄ የሚሆነው አሁን ይሄ ሸቀጡ ምንም አለ አንቺ ስትጠነክር፣ አንቺ ጠንክረሽ መሬቱ ላይ መስዋዕትነት መክፈል አለብሽ። እኔማ ግራ ግብት ሲለኝ ሄጄ ተናገርኩ። አሁን እኮ ከዛ መምጣት ነው እና ምን አሉ አሁን እንደው ፍንጭ እንደው እናት ቤት ተቀምጦ ንብረት የሚሰጥ ይመስላል። እሱ ሄዶ ገፋር እኮ አልጠይቃቸው በስተቀር አሁን እኮ ይኸውልሽ እሱን ነው የምልሽ። በቃ እሱን እንደው እቤት እንዲቀመጥ አትፈቅጂ። አንድ ሰዓት እንኳን አታስቀምጪው። ለብቻዬ እኮ ድብን አልኩ። አይዞሽ ብዙም እንትን አትበይ። ግን ይቺን ነገር ይኸውልሽ
በተቀመጣችሁ ምሳ በበላችሁ በተኛችሁ ሳይቀር ባቀፈሽ ሳይቀር ሲያቀፈሽ ራሱ መሬት ይትናንሽበት እጁን ጣል ሲያደርግ መሬት ሊበላችሁ ሲል መሬት በቃ ነገር አርጊ ቁጥር እኮ ነው የሚለፈልፍ ጥለው እንደውም ይረዳኝ አሁንም እስቲ አንተ ማውራው ነገረው አወራለሁ በቀጥይ በትሽ አሰልች እሺ በበቃ በደናል እጅ ይበጭክ አድሎ እኮ ነው የሰጠው ከዳሊ እስተ ቁም ነገር የሱን ማናገኘው እንደው እኔ እኮ ይሁን አዱኛ ያቺ ትልቂትስ እንዴት ትበል እንደው ትንሽ እንኳን ተቆጥቶ ቢያመጣላት ምን እቺ ሴትዮ ተነ ቢላት እንኳን ውሃ ጠልቆ የሚሰጣት እኮ ሰው የለም። እንዴት ልጅ እያላት ባዶ ቤቶቿን ትቀመጣለች? እንደው እኔ እኮ አንድ ቀን ልነግረው መንገድ ላይ አግኝቼው ብለው እንደው እንዴት አርጉ ገለማምጠኝ ደመሰለ ማን ባይጨክን እኔ ለእናቱ ብዬ ነው እንጂ ለኔ ምን አርግልኝ አልኩት። ቢያንስ እንኳን ያቺ ትንሽትን እንኳን ቢያንስ ትልቂትን ቢብትለው ትንሽትን ቢያመጣት ምን እንዴት ባዶ ቤት ሴትዮ ወልዳ እንዳልወለደች እንዴት ሆናለች? ታለም እንደው እኔም ባይጨክንን እንደው አንድ ሁለት ቀን አወራሁትኝ እንደው ባይሆን እንደው ትንሽ ትዛ ብትሆን ብዬ ነበር። ግን ምን ዋጋ አለው? እንደው ነገራቸውም ሌላ ነገር ነው። እኔም እንደሌላ ቆጠሩብኝና ዝም ብዬ ነገሩን ተወት አደረኩኝ። እንግዲህ ራሳቸው ይወጡት። እንግዲህ እኔ ምን ላድርግ? ልጆች ናቸው። እቺ ሴትዮ ብቻዋን ኩርትም ብላ የተቀመጠች ነች። እና እንደው ከጎኗ መሆን እሷን መደጋገፍ ሲገባቸው ሸሸት አሉ። በኋላ ጉዳዩ ምንድነው ብዬ እንደው ለማጣራትም ስሞክር እነሱም የሚናገሩት ነገር አለ። በርግጥ እንደው ከባድ ነው። ሁሉም ጋር በአንዱ መፍረድ አይቻልም። ታለም አሁን ምን መሰለሽ እነሱ የሚሉት የአባታችንን መሬት ዝም አለችን ነው የሚሉ። ይኸውልሽ ሴቶቹም እሱ ባይጨም እያለ ያለ የአባታችንን መሬት ከልክላ ይዛ ዝም አለች። እንደውም አልፎ ተርፎም እኔ እንደው ከሱም እንደው ልቤ እንደቀ ያረገኝ እኔ ዝም ማለቷ ሳይሆን አልፎ ተርፎም መሬቱን ለሌላ ሰው ልታከራየው ውስጥ ለውስጥ እየሞከረች ነው አሉ። እኔም ደነገጥኩኝና እንደው በዚህ መሃል ምን ብዬ እንደው ታለም ስንዱንም ለማናገር ከበደኝ። እኔም ከመሃል ዝም አልኩኝ። እንደውም ትንሽትን እንደውም ተቆጣኋት አንድ ሁለት ቀን ሂጅ እዛ ቤት ይች ሴትዮ ብቻዋን እንዴት አደርጊያታለሽ እዛው ሁኜ ብላት ኧረ አልሰማችኝም። እና እንደው ታለም አይናለም እንደው አንቺም እንደው ቀስ ብለሽ እንደው እሷን ታለም ስንዱን እንደው መሬቱንስ ማከራየት ምን አስፈለገ? እነሱ እያሉ ነበይ ልጆችን እንደው ሳታማክር እንዴት አደርጋለች ሰው እንደሌለ። እንግዲህ ያንን መስዋ ታውቃለች የምታረገውን ስለ መሬቱ ጉዳይ ባለቤት ይታውቃለች። ግን ዞሮ አሁን ሰውም ይፈርዳል። ልጅ እያለ አንተም የልጅ ባለ ምንስ ቢሆን አንተም ትልቅ ነው መቆጣት አለብህ። ነገሩን አላሽውም። ይኸውልሽ ባይጨ መቼም እንደው ከመሬት ጋር አብሮ የተፈጠረ ነው የሚመስለኝ። እንደው የመሬት ነገር እንትኑ ነው እና ምንድነው የሚል የአባታችን መሬት እያለ እሱ የራሷ መሬት አላት። ያችን የአባታችንን መሬት ለምን ቆርሳ አሰጠንም ነው የሚል። የሱ ሐሳብ እኮ በአንድ በኩልም ትክክል ነው። እንደው ገፋ ብሎ እንደው እናትን እንደው መክሰስ እናትን እንደዚህ ብሎ መጠየቅ እንደው ሀዘኑም ሳይወጣላት የመሬት ጉዳይ እሱማ ልክ ነው። ግን ዞሮ አሁን ይሄን በምክክር ቀስ ብሎ ነው እንጂ እናትን ማስቀየም እኮ ጥሩ አይደለም። እኔ አሁን ዞሮ እኔ መሬቱ ምኑን ሳይሆን ይች ሴትዮ በደንብ እንደው ካሱ በላይም አሁን እንዳልሽው በደንብ እንደው ልትይዙ የሚገባ መሬቱን እንግዲያስ እንዴት እናድርግ ብለን እንደው በዛ ጉዳይ ጋር እንዲነጋገሩ ብናረግ ስለምን ፊትና ጀርባ ይሰጣጣሉ እናትና ልጆች አይሻልም? እሱ ነው የሚሻል። እንግዲያስ አሁን በቃ እንደው ጥሩ መጣሽ እናንተ እንጂ ባይጨ እመቤት እንደው ምን አድርጊያችሁ ነው አደራችሁ እንዲህ ሁላችሁም እንዲህ አርጋችሁ አይኒ ብላሽ ብላችሁ ይጣፍታችሁ የቀራችሁ እንደው ምን አድርጊያችሁ ነው? መጀመሪያ እስኪ ከእናንተ ልስማ አሁን ጠፍቶሽ ነው እንደው የምትጠይቂን? ምኑ ነው የጠፋኝ? ምኑን ነው እንዲህ ኑሮን እንደሌለን እንዲህ ተቆራምደን እያየሽ ነው። አሁን ጠፍቶሽ ነው እና በተቆራመዱ እኔ በልቼ ሳድር እናንተ ጾም ስታሩ እኔ ዝም እላለሁ? እኔ እናታችሁ ሆነ እኮ እንዬ ዝም አልሽ ነው እኮ። አሁን ከዚህ በላይ ምንድነው ልጆች አይደላችሁ ማለት እኮ ነው የቀረሽ ማለት ነው። አባቴ በህይወት ቢኖር ይሁላ ነገር ባልተፈጠረ ነበር። መጀመሪያ ምን መሬቱን አፍንሽ ይዘሽ ምን ልታረጊው ነው? ወዲያውስ ምን ይሄን ያክል እኛ ሰው ቤት እኮ ነው ያለን። አንቺ ምን በቤት ይልሽ እንዬ አረ እንዬ እኛ እኮ ሌላ ነገር አይደለም የጠየቅን፣ የአባታችንን ድርሻ ስጭን። እኛ ደርሰናል። ካሁን በኋላ እንኑርበት፣ እንተዳደር። ለዛሬ ካልሆነን ለመቼ ሊሆነ ነው? አንተስ በል ግድ የለም ደግሞ የዚህ ችግረም እንጂ ቆይ እንጂ እንኳን የአባትክን ድርሻ የኔን ድርሻ ማን ይበለዋል? ባይጨ
ኧረ እኔ የጽድቁ ቀርቶብኛል እንደው የአባቴንም በሰጠሽኝ እንኳን ያንቺ ይህች የምትይኝ እንዴት እኔ እንደ ጓደኞቼ ተድሬ ታኩዬ መውጣት አልፈልግም እንዴት ገለጭልኝና ልቀመጥ በቃ እኔ አግብቼ መቀመጥ እፈልጋለሁ እና ምን እንደዚህ ምርጠት ተበላችሁ እንዲህ አፋችሁ ሙልት አርጋችሁ ብትነግሩኝ እኔ እናታችሁን ቢላለሁ ወይኔ ተንግግር በላይ እኮ ተግባር ይገኛል በአይነ በግንባር ካላወቅሽብን አንድ እናታችን በልብ አድርግሽ እንትን አትበይማ እንኳን ያባታችሁን የኔንስ መሬት ማን ይብለው ከዚህ በኋላ የእናንተ አይደል መሬት አሁን ተይ ማንዬ እንደው አትቀስቅሽው ብሶት እንዴ ቅር ብለዋል ወይኔ ልጅ አንቺን ታዩ ዝም ብለሽ ማኩተምተምና መራገም ብቻ ነው የምታውቂ ለማን ይነግሩታል አለ ለማን ይነገራል አደራ ታለም ስንዴ እንዴት ዋሉ? ብርቱሽን ዋልሽ? እንዴት ዋልሽ? አልሰማሽኝም? እየጠራሁሽ ነበር። እንዴት ነሽ? ደህና ነሽ? እንደው ሰላም ኧረ ሰላም ሰነበትኩ። መንገዴን እያልኩ እንዴት ሰነበሽ? ገቦሽ ሰነበትሽ? ደህና ነኝ አለሁልህ። ደህና ነሽ? አለሁልህ። ደህና ሰነበትኩ። ደህና ሰነበታችሁ? ደህና ነኝ። ደህና ነሽ አንቺ? ሰነበታችሁ? ደህና ነን አለን። አለሁልህ። እንዲሁ የሆነ ነገር ልነግርሽ እኮ ነው። ከወዲያ አይቼሽ እኮ ነው እየሮጥኩ የመጣሁ ቤት ከምመጣ እንዲሁ መንገድ ላይ ሳይሽ ልንገርሽ እኔማ ጠል እያልኩኝ ይሰማል። እንዲሁ ታለም ስንዴ የዚያ የመሬቱ ነገር እና የልጆች ነገር እኮ እንዲሁ እኔን ጨምሮ እኮ ግራ ገባኝ እኮ ውጭ ያለሁት ሰው እንኳን እናንተ የምኑ ነው መሬቱን ልጆች እንዴት ለሶስ አሁን ከልጅ በላይ ማን አለ? ነገ የሆነ ነገር ቢሆኑ የሚደርሱ ልጆች አይደሉም እና መሬቱ ምን ሆነ እኔ ላይ ሆኖ መሬቱን ስጭኝ ብላችሁ እምቢ አለችኝ። ሁሉም ልጆች እኮ የሚሉ እሱን ነው። መሬቱን አላስደርስም አለች። እኛ ምኑን ንግባ? እኛ ቆይ የአባታችንን መሬት የማግኘት መብት የለንም ወይ? እኛ ፍርድ ቤት መገተሩ ጠፍቶን ነው ወይ? ለምንድን ነው ማሰጠን? ልጆች እኛ እናታችንን መክሰስ ከብዶን ነው እንጂ እንዲሁ ብታያቸው እንዲህ ክስር እያሉ ተው አትዘኑባት። አደራህ ይሄንን ነገር እንደዚህ ሌላው ከሚያውቀውና ከንትን ከሚለው እኔን መጣው ኩስተር ብለው ስጭን መሬታችንን የአባታችንን አካፊን ቢሉ የአባታቸውን አልነሳቸው የኔንማ በቁመንያ ምን አልተናገሩም መጣው አልመጡም። ምን ለሌላ ተሚናገሩ ለኔ ቢነግሩኝ እኔ እናታቸው እምቢላል። አሁን ሽቅም እናታቸው ሽቅም መናገሩ ትንሽ ከብዷቸው እንደው ምን ያረጋል ብለው ነው እንጂ ታለም ስንዴ እኔ በጣም በቃ እሪ ብሎ በተለይ ባይጨክ ነው ለኔ ጥሩ ሀገር ሲያናፍሰው ነው ለኔ ጥሩ። አሁን ባይጨክን እንደዚህ አሁን አንተ ላይ ደረሰ ማለት እኮ ሀገር ሰምቶታል ማለት ነው። ቆይ እንጂ ታረጋጊ ታለም ስንዴ እንደዚህ እንድትነደጅ እኮ ብዬ አይደለም እንደሚሰማሽ አውቃለሁ። እናት ነሻ እነሱም እኮ የከበዳቸው እናታችንን ትልቅ እንዲሽቅብ አንናገርም። አሳድጋቸው እንዲህ አልነበረም አደራ ሲቶኝ ቆይማ አሁንማ አይዞሽ ኧረ ወደ ገደሉ እንዳትጅኝ ቆይማ ተይው በሞትና በወድቅ ማን እንትን የሚለኛል ከዚህ በላይ ያለብኝ እሱን እኮ ነው የምልሽ ብትወድቂ የሚደግፍ ልጅ ነው የሆነ ነገር ብትሆኚ ቀድሞ የሚደርስ ልጅ አይደለም እንዴ ልጅ ነው እና እኔ እናታቸው ምን አስከፏቸው ምን አጎደልኩባቸው እና እሱን ነው እኮ እሱን ጠጋ ብለው አይ ልጆች በተለይ ያ ባይጨክነው እንዴት እንደሚያሳዝነኝ እኔ ራሱ ሳይው አንጀቴ ቁርጥ የሚል እንደዚያ ሆኖ እንዲያው መሬቱን ለሱ ተሎ ብለው እንዲያው የሱን አስቀድመው እንኳን እስኪጀርን ትንሽ ልሸኝሽ እኔም አስቆንኩሽ እንዲያው ለሱ ቀደም ብለሽ ደናድነው መሬት አሁን ለወንዱ ልጅ ለባይጨክን ብትሰጪው አሁን ሳይቸግርሽ አንቺስ በሰው ምላስ ከምትገቢ አንተ ደግሞ ምን ማለት ነው እንዴት ልካው ነው እንዴት ኧረ እኔስ እንዲያው እንደዚያ ሲያወሩ ሰምቻቸው እንዲያው ለምን ነገሩ እግዚአብሔር ሰው ለምን ሸውከኛ ያጥፋ ነው እንኳን ነገርከኝ ሸውከኛ ያጥፋ አይደለም ይኸውልሽ ታለም ስንዴ አትናደጅ ቆይማ ቆይ እስቲ ወይ ሀረግ ደህና ነኝ አንቺ እንዲያው ይገርምሽ ማገጣጣሚ ስፈልግሽ እኮ ነው ያገኘሁሽ ምን ነው በሰለ ቆይማ እንዲያው የመሬቱ ጉዳይ ምን ሆነ አረጋ የመሬቱ ነገር ታየው እስኪ እናቴ እኔ ብቻዬን አልሆነም አልሆነም የምትይ ምንድነው ዛሬ ሰው ተሌላ ያመጣል እንኳን የእናት አባት ንብረት እያለው ምን ታምር ይኸውልሽ ወንድ ልጅ ቤት የምታሰራ ሴት ናት አንቺ ልብሽን ሰፋ አድርገሽ ጠንከር ማለት አለብሽ ሌት ተቀናተኝ አምጣ መሬት እያለ የእናት አባቶችህ ሀብት እንዴትኛ ምን ተጋገር በይው ቤቱ ሙሉ የመሰለ አንቺ ቤቱን ሙሉ አድርገሽ አታቅርቢለት
ዋ አይ ሀረግ ወድጄ መስሎሽ ነው? አግብቼ እንዳላገባው ሆንኩ እኮ። ኧረ ግን ያ ሁሉ የቤተሰቦቹ ሀብትና ንብረት እያለ እኔ በችግር ልሙት? ኧረ እኔ ተይ አርፈሽ አተኝ። ጠንከር ብለሽ ታመጣህ አምጣ፣ አለበለዚያ እኔ ወደ እናት አባቶቼ ነው መሄድ በይው። ደግሞ ያን መሬት ብታመጡት እኮ ይኸውልሽ አሁን ጥላሁን እናቴ ሲወድሽ ሲያከብርሽ ነው። እዚህ ሰፈር አረማምዷ እንኳን ይበቃል ነው የሚል እና ያ መሬት ቢደርሳችሁ ዛሬ ብታከራዩት ብትሸጡት ሀት ነው መሬት እንደሌለሽ እንዲህ ቀስምሽ ስብር ብሎ እንዲው ቀይት ርር ብለሽ እስቲ ንገሪ። ዋ እኔ ጥላሁንን ጎትጉቻ አይደለም እንዴት ተወንድሞቹ ላይ መሬቱን ያስመጣው? ያንቺ ባልማ የተባረከ ነው እናቴ። ይሄን አድርግ ስትይውሽ፣ ይሄን እንደዚህ አድርግ ስትይውሽ፣ የኔ ባልማ እናቴ የሆነ ነገር ተናገርኩት እንደው ወጥቶልም ነው። እንደውም እህቶቹን መጥቶ ቀላቢ ያደረገኝ እኮ ጭራሽ። እናቴ እንደው ይወጭቅሽ ዝም አትበይ። ያቺ ምንቴ እኔ እንደው አፍ አውጥቼ ማንንም መክር ያላውቅም። ግን ምንድነሽ አንቺ የራስሽ ምኑን ተምን ላድርገው እያልሽ ደግሞ እህቶቹ የሚመጡ ምንድነው? ምን አውቂ እንዴት ሚስት አይደለሽም? መናገር ያለብሽን ነገር ተናገሪ። ሁሉንም ነገር ቦታ ሲይዙ ምን ታምር። እኔ ኋላ ይቆጭሻል። ዋ እንዴት ቤት ውስጥ እኮ እኔ እንደሚስት እኮ አልታይም። ኧረ እንዳብሳይ እነሱን ቀላቢ አንቺዬ እንደው ምን ቤት ነው የገባሽ? አንቺ እኮ ቤትሽ እኮ አይደለም። ነገር ታዩ አይዞሽ። አይ ሀረግ ተንከርቢያውን ቤት ተቀናትተኙ እድሽ አብራችሁ ስትቀመጡ መሬት በይው በይው እስከሚያመጣ ድረስ አለበለዚያ እንደው ማብሰልሽን አቆሚ። እሙች ሲርበው ሲመደልከው ሆዶ ያመጣል። ዋ እሱም መቼም አንቺ ሴት ልጅ ምራቋ ወፍራም ናት። ይኸው መቼም እንደምታውቂበት ጥምስስ ብለሽ ትውያለሽ። እሱም ሲመጣ በቃ አምጣ ምን ላቅርብ ቸገረኝ በይው። ጫንቆት እሱ አይ አልበላም አልጠጣም ብሎ እኔ የትም በልቶ እንደሚመጣም አላውቅም። እኔ አንዳንዴ ግራ ግብት ነው የሚለኝ። ሌላ ቤት ሁሉ የሰራ ነው እኮ የሚመስለኝ። እናቲቱም ዝም አሉ። ምን ታምር እኔ እናቴ ትሙት ታሳዝነሽ ነው እንጂ እንደው ለማንም እንዲያውጥቼ መክሬም እንትን ብዬም አላውቅም። በባልና በሚስት አይገባም። ግን ሴት ነሽ አሳዘንሽ፣ መቀነትሽን ቋጥረሽ እናቴ እርር ብለሽ እንዲሆነሽ ዋ ተናገሪ። እንዲፈር ነው አይ የኔን ነገር እስኪ ተይው። እንደው ተናገሪ። የኔን ማጣት ቢያውቀው እሱ ጥሩ ነበር። ኧረ እንዴት ነው አበረታችሁ? አዱኛ ጥላው እንዴት ቆየ? እንዴት አለ አለሁ። አናገርካት? ነገርኳት ግን ይዋዝ አይደለችም። አራተው በደንብ ገልጸህ አንድም ሳታስቀር ነገርካት? ሁሉን ነገር እንዳልኩ በቃ የነገርኩኝም በሙሉ እንደውም ጨመርኩ። እሺ ብዙ ነገር ጨመርኩበት። ነገርኳት ግን እዝት ቤት አዱኛ ጥብቅ ነች፣ ጠባቃ ነች። ጠባቃ እንዲህ ነው ተከሰረሰች። ሰውየውማ ሙና ነው፣ ምንም አያውቅም ነበር። በፊትም እኮ በታች በኩል ያለውን መሬት ሊሰጠኝ ሰውየው እሷ ነች ገርግሬ ያስቀረችው። ቀላል ሰው እንዳትመስል ስታያት ሙና ነው የምትመስል። እኔም የታባቴን አሁን አይደል ስትልከኝ ጠጋ ብዬ ያይኳት እና ምን አለች? እንደው ሆኖ እንደው ልጆች እንደዚህ ነው የሚለውን ነገር ስነግራት ተከሰረሰረች። እውነቴን ነው። ለምን ጠጋ ብሎ አይነግሩኝም? አዎ እሱም ለምን አያዋዩኝም? እኔ እናት አይደለሁም ወይ አለች። አንድ እቺ መውጊያ ነች። እነሱ ተጠግተው እንዲዋሯት እናረጋለን። አዎ በጣም አሁን አንተ ማድረግ ያለብህ ሁሎች ልጆች ሄደው እንዲጠይቁ ልጆችን በግድም ሆነ በውድ እስከ መቼ ነው ወይ እናታችንን ሽቅባን እናገርም በማለት ያባታቸውን ቦታ ጠሩ ነው። እንዲው ጥላውን እንዲው አንተ ፈረድ እንግዲህ ልንገር ካሁን ቀደምም ከሌላ ሰው ይሄንን ጉዳይ ሰምታለች። ያቺ ትንሿ ልጅ የመጨረሻ አይተም ወጣ እነ እሱ ባይጨቤት ነው ያለች። አውቃለሁ። ይሄ ሲሆን አልገባት ብሎ ይመስልሃል? ግን ዝም ብሎ ተካርኖ መቼም ይችን ነገር አያነሷትም ብላ ነው። ግን አሁን ይኸው አንተም አንስተህላታል። እንግዲህ ደግሞ ዝም ነው የምትል። ግን እኔ አሁን በጎን በኩል ባይጨንም አናግረዋለሁ ወይንሸትም እኔ በእኔ ጉዳይ ጋር አንተ እንዳፈለግ ወስን ያለች። ለምን መሰለህ እንግዲህ እንደነገርኩ የባይጨን መሬት አንተ ትገዛዋለህ። ከቻልክ ሙሉን አንዴ ተነጋግረን ጨርሰን ከቻልክ አንዴ ሙሉ ከፋለው። ኧረ ከፍላለሁ። እንደዛ አድርግ። እኔ ደግሞ የወይንሸትን መሬት ይይዟለሁ። በቃ እንደዛ አድርግ። እንዴው ግን አሁን እኔ አስቤ ነበረ እንዴው ከሳቸው መሬት እንደው ትንሽ የእናትነታቸውን አዋጣው ይሰጣሉ ብዬ ነበር። ግን ኦሮሮሮ አይታሰብ። አይ የሳቸው እሱ ለመሰለ አንደኛ እኔም የማገኘው አይደለም። ይኸውልህ ወይንሸት የእንጀራ ልጅ ነች። እኔም የማገኘው አይደለም የሳቸው ነው ማለት። ምን ችግር አለው? አይ ወይንሸት ቤት አይደል ያደገች? ገዛ ብሎ አመጣው ለወለዷቸው ልጆች ያልሰጡ መሬቱን እንቃርገው ይዙ። ልክ ነው ወይ? ግንባራቸው በቃ ጥሩ ነው ያደረክ። ጥሩ ነው። አሁን መጠንቀቅ ሻይ ነገር እስኪ ሞክር። እንዴ አንተ አይነት እኔ ብልህ ሰው ነው የምወድ።
እና አንቺ በረሃ ያለች አዱኛ የትልቅ እህቱ ልጅ ነሽ? አዎን። እኛም እናቴ ከነገ ዛሬ እንመጣለን እያልን በዚሁ ሳንመጣ ቀረ። እኛም እንደውም እንዬ ከዛሬ ነገ እንጠይቃቸዋለን እስቲ እንሄዳለን፣ እንደውም ጠባቸውም አልተማጥኖ እያለችኝ እሷም ሳይሳካላት ቀረ። እኔም እንደው በአጋጣሚ ነው የመጣሁኝ። የኛ ጸባይ መቼም እንደውም ሊፋቱ ነው አይነት ወሬም ሰምተን ነበር። ኦክ እናቴ እኔ እና አዱኛ እንደው ይሄን ያላመስል ነው አንድ ቀን ተከፉና ደግ ተነጋግረን። ኧረ ተይ እንደው እውነት የምን ግጭት አመጣሻ ደግሞ? እሱስ እንደው ስለዛች እንደው ስለእናትሽ እንደው አንስቶ አይጠግብም። በቃ እንደው በራዛው እንደሄደሽ ቀረች። እንደው እህቴ መቼ ነው መታ የምታየኝ እንዳለ አዱኛ መጣ ማርቆች ሰላም የት ልጅ እኮ ናት። ዋራሳት እንዴ ሰላም ፈረግናት ደህና ነሽ? እንዴት ነሽ? ደህና ነሽ? ሰላም አለሽ? ብዙ ጊዜ ስንቆይ ጊዜ ረስተኛል። እሷስ ደህና ነች? ደህና ናት። ሰላም ናችሁ? ደህና ናት። እንዴት ናችሁ? ደህና ናት። ፈጣሪ እንደው ግራ አለኝ፣ እንደው ግራ አለኝ። ኦጉናቴ እኔማ ሆነ እንዴት ነሽ? ደህና ነኝ። እኔስ እሷስ ደህና ነች? ደህና ናት። እኔማ አሁን ነው ደርሰህ ዱብል እንደው ያዱኛ የትልቅ እህቱ ልጅ ነኝ በረሃ ያለችው ስትለኝ አንድ ፍሬ እኮ ነች። አሁን ነው እንዲህ የሆነች። ደህና ነች እሷ? እንደዚህ ትልቅ ከሆንኩኝ አይተኸኝ አታውቅም። እኔና አዱኛ ከተጋባን እሱ ስንት ዓመት በዚህ እድሜ ልክ ብዙ ጊዜያችሁ ነው። እንደውም ያን ያልኩሽን ወሬ ይቆይ ትንሽ ልረፍኝ። ምን ቡና ተውክ? እንዴት ቡና በራንደው ይጠጣ ይወድ ነበረ። ልታደርጊ ነው እዚህ የመጣሽ? አንቺን እኮ ነው። ምን ልታደርጊ ነው የመጣሽ? ቡና አልጠጣ ኖር አይደለም እቤቴ ድረስ ሰተት ብለሽ ስትመጭ ምን ነው? ይኸውልሽ ቀላል ሰው እንዳትመስልሽ። ቀላል ሰው አይደለሁም። የኔ ህይወት አይታየም። መቼ ነው ያንተ ህይወት የሚስተካከል? መቼ ነው ሁሉን ነገር በቃ ተጫቱ? እሺ እና እንደዛ ነው የምትይ? እና እህት ደህና ናቸው? ሌላስ ምን አለችሽ? ኧረ ምንም አላለችኝም። እንደው እኔም ሲሳካልኝ ሁሉን ነገር ጠቅልዬ እመጣለሁኝ እኔ ያለች ነው። እና ይሄ ሁሉ እስኪፈጠር ድረስ እኔን ዝም ብላችሁ መልእክተኛ ሳትልኩብኝ በይ ምን ተፈጥሮ ነው? አዱኛ አሁን ሄደን ያንን እንትን እናገኘዋለን ጌታቸው። አሁን ሄደን ኧረ ችግር የለውም። በይ ነይ ተነሽ መጣሁ። እኔም አብሬያችሁ ልምጣ። አይ ቆይ በካፈርስ ወይ እንጀራ ቅመስ እኔና እሷ ሄደን ጌታቸውን አግኝተነው ተመልሰን እንመጣለን። እና ምን እኮ ችግር የለውም ብለኛለች። በይ ነይ ተነሽ በይ። ቡናውን ተጠጣው እንጂ አዱኛ እንጂ ተረጋጋ። ጠጪው የኔ ያለ ምን ላስቀይምሽው መሰል? ኧረ አስደነገጥሽው። የለም እንዬ የሆነ መልእክት ልከኝ እሱን ነግሬው ነው እኮ ምን ቢረጋጋ ነው። አይ እሱ ዋጋ ነይ እንጂ ተሎ በይ። በይ እመለሳለሁኝ። እሺ በይ በይ መጣሁ። ተሎ ነው የምንመለስ። እሺ ውሃ ያለ ነገር ነው። ምን እያደረግሽ ነው? ምን እያደረግሽ ነው? አለቅሽ። እቤቴ ድረስ እኮ ነው የመጣሽ እና ባይማ አንተ የምትመጣ አይደለም። ምን ልምጣ ብዬ? ይኸውልሽ ትዳር እኮ ነው። ይሄ ቀላል ነገር አይደለም። የኔ ህይወትሳ ቆይ የኔ ህይወት አያሳስብህም? ይኸውልሽ ወይንሸትን እንደምታስቢያት ቀላል ሰው አይደለችም። እንደተኛው ነው በዘነዘና አናቴን ባረገችውና ባረፍኩ። ይሄንን ያክል ትጨክኝብኛለሽ? ዋጋ እና ምን እንዳደርግ ነበር? እቤት ድረስ ተመካክረን ቀስ ብለን ተነጋግረን ባደረግነው ነገር ነው። አሁን ይኸውልሽ ጭራሽ ነፍሰ ጡር ነኝ ስልህ እኮ እኔን መራቅና መሸሻት ነው የጀመርከው። አዱኛ የኔ ህይወት አያሳስብህም? ይኸውልሽ ሊያሳስብሽ የሚገባ የኔ ህይወት ነው። ይኸውልሽ እያንዳንዷን ነገር ላስተካክላት። ምን ሆንክ? እኔ ነኝ እንጂ እንግልት ከተተብዬ የቀረው እኔ ነኝ። ይኸውልሽ ትንሽ ጊዜ ብቻ ስጭ። ትንሽ ጊዜ ብቻ፣ አንድ ወር ብቻ ስጭ። ስንት ዓመት ልጠብቅህ? ይኸውልሽ ስንት ዓመት ልጠብቅህ? አዱኛ ዋጋ እባክሽን ትንሽ ሲቀረኝ ነገሮችን አታበላሽብኝ። እኔና አንቺ በደስታ በአንድ ጣራ ውስጥ አብረን እንኖራለን። የኔ ህይወት መበላሸት አይታይም? እንዴት ምን አድርጌ ነው የምትለኝ? ዋጋ ይኸውልሽ አበዛሽው፣ አሁን አበዛሽው። አይ እንግዲህ ሌላ ነገር እንዳትፈጥሪ አይደለ? ነፈራ እንዳይመስልህ። አንቺ ወይንሸት ቆይ እንጂ እንደው ያን መሬት ለምንድን ነው ስጡኝ ብለሽ የማትጠይቂ ግን?
ኧረ ግን እንዴት ብዬ እንደው ጠይቃለሁ እንደው እንደ እናቱን ያሳደገችን ሴትዮ ዛሬ እንዴት ነው መሬት ስጪ ብዬ የምላት? ኧረ ብታሳድግሽስ? አንቺ እኮ በቃሽ እንግዲህ ከዚህ በኋላ የራስሽን ህይወት ይዘሻል። የአባት ቅርጽ እኮ ነው። ቆይ ከወንድም ከእህት በላይ የእንጀራ እናት በለጠችብሽ? ነገ ሌላ ሰው ወይን እሸት መጥቶ ያ መሬት ገፈፍ አድርጎ ቢወስደው ከነ እህቶችሽ ነው የምትጎጂ። እኔ ነገርኩሽ ነፍስ ወጪ የወሰደው የራሱ ድርሻ። እኔ ግን እናቴን አላውቃት። እናቴን ሳላውቅ እንደ እናቱን አሳድጋኝ እኔ ዛሬ ያም እየመጣ መሬት በይ ነው የሚለኝ። መጠሪያ ነው መሬት ነው። እንዴት መሬት ወይን እሸት መሬት? ይሄ መሬት እስቲ ንገሪኝ። ሰው እኮ ድንበር እንኳን ግፍ ዓለም ያልፋል እንኳን ሙሉ ገዝም መሬት የምትሰጭ እንዴት? ተይው እባክሽ ተይው። ሰው ለሰው ሲል ስንት ነገሩን ያጣል። እኔ ለአንድ እናቴ ማለት ናት ብተውላትስ ምን ችግር አለው? የዛ የቀኑ ለት የታጠዋሉ ብለሽ ነው? እንደው ጠንከር በይ። እኔ ለራስሽ ብዬ ነው፣ ሌላ አማራጭ የለም። በቃ ሌት ተቀን መሬትሽን እንትን በይ አስከብሪ። ከዚያ በኋላ በቃ እንደ ቤተሰብ መቀጠል ትችያለሽ። መሬት ስለሰጠሻት ነው እንዴ እንትን የምትይ? ሳይሆን እሷን ማስቀየም አልፈልግም ነው። ኧረ ግድልሽ ታይ ወይን እሸት እኔ ልንከርሽ፣ እንዲያው ልብ ብለሽ ስሚኝ፣ ኋላም ታመሰግኝኛለሽ። ኧረ ገረግ ማመስገኑን ተይው። ነገ ልጅ ብትወልጂ ምን ብትወልጂ ያ ነው ቅርስ ነው። ቤት መስሪያለሽ የእሸት ብትይ ዛሬ ጠገዳ ቢያምርሽ ማን ይሰጥሻል? በዚህ ጊዜ መሬት ይበቃኝ አይደል? እንዴት ተጓሮሽ እሸትም ቢሆን ውጥውጥ አድርገሽ ስትበይ ማማሩ መሬት ያለው ሰው። እኔ ለራስሽ ብዬ ነው። በያይዞሽ ጠንከር በይ፣ ንቃት መናተኝ። እንዲሁ ትንሽ ጊዜ ብቻ ተለመኝ። ይኸውልሽ ይሄ በልህ የምታደርጊው ነገር ነገ ከነገ ወዲያ እኔና አንቺን ይለያየናል እንጂ አንድ አያደርገንም። እሺ በይ፣ ትንሽ ቀን ብቻ እሺ በይ። እኔ አይሆኑትን እሆንልሻለሁ። ምን ላድርግ? ይኸውልሽ እኔ ወይን እሸትን አግብቼ እኖራለሁ ብዬ አላሰብኩም ነበር። ግን የሆነ ነገር በቃ እንደ ምናምን ነገር ተተበተበችብኝ። አንተ ነህ የተተበተብክባት። እሷ ነች። እኔም ወድ አንቺን ነው። ለአንቺ ራሱ የዋሽሽ ከእሷ ጋር አልቀጥልም ብዬ ግን በቃ መርብብ በሆነ እጆቿ የያዘችኝ። እኔ ምን ላድርግ? እና ታገሽኝ፣ እምልሽን ብቻ እሺ በይኝ። እና ደግሞ ዋጋ ያው እኔ ምንድነው የምትይኝ? እኔስ እንደዚህ ባዝን ብጎዳ ምን ትጠቀሚያለሽ? ይልቅ በቃ እችን ያሻት። የምታስም ከሆነ ጨምርሻለሁ። ያልኩሽን ነገር በሙሉ አከናውኝ። የሚያንስሽ ከሆነ እጨምርሻለሁ። ከጎንሽ ነኝ። እኔና አንቺ ተጋብተን አንድ ላይ እንኖራለን። የመሬቱ ጉዳይ ይለቅልኝ ብዬ ነው። እሺ አልሽኝ ዋጋ ወይ ጥላሁን፣ የወዲህ ላንተ እንግዲህ በአንተ ላይ ነው እንግዲህ ለሽምግልናው የሚበቃሽ። ይኸውልህ አልኩህ እኮ አሁን አንተ ይኸውልህ ቀጥ ብለህ ስራ ማስጀመር። ይሄ ዛሬውን አሁን ያልቃል። ትንሽ ብር ነው የቀረብኩ እንጂ ቃውዱን ወስደሃል። እሱም አንተ ባደርስልኝ የዛኔ እንዴት ነበር ሆነ ጥላሁን ያን ቀብድ ባሰጠኝ ቃልኩ እኮ። ዞሮ መቼም አንተ ተምላስም ይረዳሃል። እንዲያ ብለህ አታጥንልኝ እንደው ከዛሬ እንዳያልፍ አደራ። እሱ ምን ችግር አለው? ዛሬ ልንጨርሰው እኮ ነው። ዛሬ ሁሉ ነገር ያልቃል። ይኸውልህ አንተ ቀጥታ ስራ ማስጀመር። አሁን እውነቴን ነው፣ እድለኛ እኮ ነው። በጣም ደግ ሚስት ነው ያለች፣ ደግ በጣም ጎበዝ። አሁን ይኸውልህ ይሄን ሸቀሱ ከዚህ ወስደህ ስከፍትላት ደግሞ በአንድ አመት ሀብታም ነው የምትሆን። እሱ ነገር አዋጭ ነው አይደል? ግን ይኸውልህ ባይጨክ ሴት አትመን ማለቴ እንደው ሙሉ ኃላፊነት አትስጣት ብዬ ነው። እውነቴን ነው። እኔ ሴት አላምንም። ሴት ማመን ዛፍ ላይ ወጥቶ እንቅልፍ እንደመተኛት ቆጥረው። አይ ሲን ተለተሉ ዛሬማ እንደው ክፈፍ ለከሰጠችን እኔ እንጃ። አዎ እናንተ ሰላም ነው የሚሻል። እንደው እንዳትጨቃጨቁ እንጃ። ይቅርበኝ ይቅርበኝ። ዋ ምንሽ ነው? ይቅርበኝ። ምን መጥቶ ነው? ምንድን ነው? በባለፈው ዋሽቻለሁ። ይቅርበኝ። ምንድን ነው ዋሽሽ ደግሞ? ቁጭ በይ። ዋ ምን ሰውረተ እንደምትዋሺ ደግሞ? እኔ አዱኛ የእህቱ ልጅ አይደለሁም። እና እንግዲህ ምኑ ነሽ? ትዳር እንደሌለው ሳላውቅ እና ውጭ ያስቀመጠኝ ውሽማ አድርጎ ያስቀመጠኝ ለካ ቅምጦ ነበርኩ። ምንድን እሱ ብቻ አይደለም ነፍሰ ጡር ነኝ ስለው ኧረ ስለ አዱኛ ነው የምታወሪው? ስለ እኔ ባል
ብሎ ይሄን ብር ሰጠ። ይሄ ብቻ እንዳይመስልሽ ትንሽ ቀን ጠብቂኝ፣ መሬቷን ተካፍዬ አንቺን ነው የማገባው አለ። የኔን መሬት ለዚያ ነዋ አዱኛ፣ ለዚያ ነዋ መሬት ካልተካፈልሽ እያለ እንደዚህ ሲያደርገኝ የነበረው ለአንቺ ነው አለ ቅምጢቱ ለመስጠት። ያንቺንም የኔንም የሱንም ህይወት የሁላችንም አጠፋው። የኔን ያጠፋ ይኸው በባዶ ሜዳ አስቀረ። እና የት እየሄድሽ ነው? እንግዲህ አሁን ምን እሸት ናቸው የቀሩ እንጂ እንጀምረው እንጂ ታለማ ይመጣሉ። እንዲህ ሰረገብ ነገር የላት አዱኛ ነው ወኩላት ይመጣ አዱኛ ነው ትንሽ እንጠብቀውና በርስቲ እንግዲህ ይመጣሉ። ዓለም ስንዱ ደህና ነሽ? ሰላም ነሽ? ደህና ናችሁ? ዓለም አይና እንዴት ናችሁ? ደህና ነን። እንዴት ነው? ሰላም ነው? ትንሽ አዘገየብኝ። እንደው እዛ ጉዳይ ገጥሞኝ እንደውም ስጣድፍ እንደው የሚደርስም ነገር እኮ ነው የነበረ። እንደው መችስ ይሁን እንግዲህ ምን ይደረጋል? ልጆች ስላስቸገሩ ነው እንደው ፍተን ያደረግነው። እንግዲህ ይሁን መችም እንግዲህ የምንለውን እንበልና አይሻልም? ይሻላል። በመስማማቱ ነው እንግዲህ ዋናው ነገር። እንደው ደስ ያለኝ ነገር እስቲ በይ እስቲ አንቺ እንደው ደስ ያለኝ ነገር ታለማይን አለም እንዲሁ ጉዳዩም ሌላ ጋር ሳይሄድ እንዲሁ እናንተን እዛው ቤተሰቡ መሆናችን እንዲሁ እሱ የሚያስደስት ነገር ነው። እንግዲህ አሁን ሴትዮ መስጠት ያለባትንም ትሰጣለች። እንደውም ከራሷን በሰጠቻችሁ ይሄ ሁሉ ጉምጉምታም አያስፈልግም። ዛሬ ያለው ችግር እዚሁ ተፈቶ ሰላም መውረድ አለበት። በቃ እናንተ ልጆች ናችሁ፣ ቂም የሚያዝ አያስፈልግም። እቺ ሴትዮ አታሳዝናችሁ? እናንተን ብላ እኮ ነው። እና አሁንም ቢሆን ያለውን ነገር ተነጋግረን ሰላም አውርደን ነው ዛሬ የምንሄድ። እስቲ እንግዲህ እሷ የምትናገረው ነገር ካለ እስቲ ታለም ስንዱ እስቲ ከታለም አይና ለምዶ ተጨመረ እንደው እስቲ ባለፈው አግኝተስ ነግራት ዶሽ ብላ ስትቀበለኝ እኔ ልቤ ደስ ነው ያለው። ይሄ ነገር መፈታት አለበት። ለምንስ ብቻዋን ትሆናለች? ልጆቿ ከጎኗ የጠፉበት ምክንያት ምንድነው ብለን እንደካይ ሰው ስናቴ ነው ከባድ እውነት ነው። እና ይሄን ነገር በእኛ ተፈስፈን ደግሞ ፈተን ነገ አብረው እንዲኖሩ ማድረጉ ደግሞ የኛ ኃላፊነት ነው። እና አሁን እንግዲህ ታለም ስንዴ አንዳንድ ነገር በይና ያው የሚገባው መስመር አስይዝና ያው እንግዲህ ያስምረው ብለን ያያያለን ይኸውላችሁ እንግዲህ ነፍሱን ይማረውና እኔ አይደለሁም እሱ ሰውየው ነው አስተካክሎት ሁሉን ነገር የሞት እንዲያው ሙት ወቃሽ ባትሆኑበት እናንተ ልጆቹ ተስማምታችሁ ባይጨክንስ ለራስህ ሰጥቷል። ሁሉስ አግኝቶ ይችስ ልጅ በባዶ ማልተቶች ተሰጥቷታል። እና አሁን ይሄን ከላይ እስከታች የወይን እሸት ነው የሚበጃት ብሎ እንደ ኑዛዜ በወረቀት አስፍሮ እኔ ከሞትኩ ከ2 ዓመት በኋላ ለወይን እሸት ይሰጥልኝ። ምኑ መሬቱ ይሄ እንዳለ አባትየው ነው ያዘ። እንደገና ይነበብ ማታየት አይደለም። እስቲ ቆይ ተረጋጉ። ምንድነው ተረጋጉ? እንዴት መሰላችሁ? ምን ማለት ነው? ሁሉ ማለት የሙት ቃል ልታፈርሱ ነው? በወረቀትም በደንብ አዋን የሙት ቃል ልታፈርሱ ነው እናንተ? ምን ማለት ነው? የሙት ልጅ ተሰቃይታ ብቻዋን እሷ ናት የተበደለች አልሰጧት ድርሻዋ የእሷ ነው ብሎ በወረቀት አስፍሮ ይሄ ለወይን እሸት ተሰጠ።
አዎ ሴራው እንዲያ ነው። እንደዚህ ሲሆን አንተ ራስህ መቀበል የለብህም እኮ። ኧረ እንደው ተወኝ መሆን አለበት። ምን መሰላችሁ ደብተርም ተሰርቶለታል በወረቀትም እነኔ ምን ላድርግ? ስላወቅህ ነው እንደዛ ስቀላብህ ነበር። እንደዛ ስትል ነበር እናውቀ ነው። እኛ እኮ ልናስማማ ለካ ለዚህ ነው እንደዚህ ስትለበልብ ነበር። እንደው እናቴ መቅለብለብ አያስፈልግ። ወይ ጉድ ኧረ ተው እናት ተው፣ እግዚአብሔር ይስጥህ። ከፍ ያድርግህ እናት ከፍ ያድርግህ። ወይ አሁን እንዴት እናድርግ? እንዴት እናደርጋለን? ይሄ እኮ የሙት ቃል ነው። እኔ ልሙትልህ፣ ይሄም አይሻርም። ተባረኪ፣ አንቺም ቃልሽን ጠብቀሽ። አዎ ምድር ሳልገባ የእሱን ቃል እንኳን አወረድኩ አዱኛዬ። በቃ ሌላ እንደው በጣም ትልቅ ሰው እኔማ እንዴት እላለሁ። እሷም ተሰቃይታ እንደው የሚያውቁት ነው እንግዲህ እሷ ምናምን በሉ እንግዲህ አንቺም ተባረኪ እናቴ፣ እንኳን አደራሽን ተወጣሽ። አዋን መቀነትሽን ሰብስቢው። እሺ ኧረ እኛ ልናስማማ ነው እንጂ ደግሞ እንዲህ ያለ ነገር ደግሞ ይኸውልህ ባይጨክን ቃብሉን አምጣው ነው የምልህ እኮ። እኔ አይመለከተኝም። ትጀምር ትቼዋለሁ። ተወኝ ነው የምልህ። ጥላውን ተወኝ። አይመለከተኝም። ቃብሉን አምጣው ነው የምልህ። እኔም ተበድሬ ነው የሰጠው። ምንድን ነው ይፎን እያየ አንተ ብታው ነው የምልህ። እንግዲህ አምጣው። እያየኝ የገባሁበትን ቀብድ ትላለህ። መጨረስ ነበር እዚህ አጣብቂኝ ውስጥ ገብቻለሁ። እዚህ ደግሞ ገንዘብ ይለኛል። እኔ ሰውዬው ሳልኝ ተመስገን ተመስገን። ወይንሸት እንኳን ደስ አለሽ። ምን ሆነሽ? እንዳትጠጋኝ አዱኛ። ምንድነው? ለካ እንደዚህ ያለ ወራዳ ነህ። አላውቅም ነበር እስከዛሬ። ምንድነው የምትይ? ትሰማኛለህ? ልክስክስ ባለጌ ነህ። እንዴት ነው የምትናገር? ይልቅ እንኳን ደስ አለሽ። ደስ ብሎኛል። ምንድነው? ደስታዬንም አጨለምኩ። ትሰማኛለህ? ከዚህ በኋላ ትዳር አለኝ ብለህ አጠገቤ ድረሽ እንዳትል። ወይንሸት ምንድነው ነገሩ? ምንድነው ነገሩ? በኃይል ተደስቼ ሳበቃ ታረገው ማትረባ ጉድ ሰራች።